ይህ 15000 ብር ነው። ከኋላዬ 3 ተወዳዳሪዎች አሉ። ከሶስቱ አንድ ሰው ነው የሚያልፈው። ጥያቄ ጠይቃችኋለሁ። የአድዋ ጦርነት መቼ ነበር የተካሄደው? በ1888 የካቲት 23 1888 በትክክል መልሰዋለች። እሷ ወደ ቀጣዩ ዙር አልፋለች። ሁለቱ ግን ወድቀዋል ማለት ነው። ይሄን 5000 ብር እሰጣታለሁ። ይሄን 5000 ብር በ5 ሰዓት ውስጥ ተዝናንታበት ካጠፋችሁ 10000 ብር ሽልማት ይኖራታል ማለት ነው። ግን ህግ አለ። የመጀመሪያው ህግ ለሰው መስጠት አይቻልም። ሁለተኛው ህግ ደግሞ እቃ መግዛት አይቻልም ማለት ነው። ሶስተኛ የግድ 3 ቦታዎች መሄድ አለባት። አንድ ምግብ ቤት፣ አንድ መዝናኛ ቦታ፣ አንድ ደግሞ ሞል። በእያንዳንዱ ቦታ 40 ደቂቃ ማሳለፍ አለባት። እንዲሁም 3 የራይድ ትራንስፖርቶችን መጠቀም አለባት። ፈተናው አሁን ጀምሯል። በመጨረሻው ሰከንድ 1 ብር ሳትጨርስና ሳትቀንስ 5000 ብር ጨርሳ 10000 ብር ትወስድ ይሆን? በ5 ሰዓት ውስጥ 5000 ብር መጨረስ አለብሽ ተብዬ ምን ሪኮመንድ ታደርጊኛለሽ? በ5 ሰዓት ውስጥ? አዎ እቃ መግዛት ትችላለሽ? አልችልም እና ለሰውም ብር መስጠት አልችልም። መብላት ትችላለሽ? መብላት አዎ። በቃ በ5 ሰዓት ውስጥ 5000 ብር። ምንም ልትላት አልቻለችም። እሷ ራሱ ግራ ገባት። ለነሱም ሽልማት አለኝ። ምን ይሻለኛል? ከዚህ ክብ ሰርክል ካልወጡ ለ5 ሰዓት ያክል እሷ ጨርሳ እስከምትመጣ ድረስ አላቅም ወይም ምሳ የሆነ ቦታ ሄጄ እኔ ያዘጋጀሁትን የስታርስ አካዳሚን የቪዲዮ ኤዲቲንግ ኮርስ ይሸለማሉ ማለት ነው። ጠብቁኝ። እዚህ ሰው መጋበዝ አልችልም? እችላለሁ። እስቲ ምን እንደምታደርግ እናያታለን። ምን አስብሽ? አላቅም ምሳ የሆነ ቦታ ሄጄ ልበላ አስቤያለሁ። ግን ሰው መጋበዝ እችላለሁ። ትችያለሽ፣ ግን ሰዓቱ እየሄደብሽ ነው። እሺ ራይድ ልጥራና? ጥሪ። እሺ እድለኛ ናት። ራይድ አጠገቧ ነበረ። አትናሲያ የመጀመሪያ ራይዷን ይዛለች። ከዚህ በኋላ የሚቀራት 2 ራይድ ብቻ ነው። ግዴታ ከዚህ በኋላ 2 ራይድ መያዝ አለባት። አሁን ምሳ ልበላ የሆነ ቦታ እየሄድኩኝ ነው። ሰው መንገድ ላይ ካገኘው እስኪ ይዤ እገባና አጋብዛለሁ ማለት ነው። ግን እኔ እንደዚህ ብር የምጨርስ አይነት ሰው አይደለሁም። በአንድ ቀን 5000 ብር አልጨርስም። በጣም ቆጣቢ ሰው ነኝ። እሺ ስራሽ ምንድነው? እኔ ቲክቶክ ላይ ሆስት ምናምን እሰራለሁ። እንዲሁም ተማሪም ነኝ። ሞዴሎኝ እሰራለሁ። አትናሲያ አሁን ደርሳለች። ሰዓቱ በጣም እየሮጠባት ተቸግራለች። ሂሳብ ልትከፍለው የመጣውም ሂሳብ 300 ብር ነው። 300 ብሩን ከከፈለች በኋላ ወረደች። አሁን 3 ሰዓት ከ28 ደቂቃ ቀርቷታል። ሰው እንፈልግ እስኪ። ሰው ካገኘን አብሬ የምበላው ሰው፣ ምክንያቱም ብሩን አልጨርሰውም 5000 ብር ሰው። እሺ ሰው እንፈልግ በቃ። ምሳ የምትጋብዘውን ሰው እየፈለገች ነው። እስካሁን ድረስ ምንም ሰው እያገኘች አይደለም። አሁን ግን ሰው ያገኘች ይመስላል። ሰው አግኝቻለሁ መሰለኝ። አብረን እንጠይቀዋለን። እሺ እንዴት ነህ? ሰላም ነው? አትናሲያ እባላለሁ። ለህኔ ይባላል። አንድ ላይ ምሳ እንድንበላ ፈልጌ ነበር። ፈቃደኛ ከሆንክ? እሺ ሰው አግኝተናል። አብረን ምሳ እንበላ ይሆናል ማለት ነው። እዚህ ነው የምትሰራ? አዎ። ስራህን ግን አስተጓጎልህ? ችግር የለም። ማን ነው ይጠብቁልሃል? እሺ አሁን የምትገባው ወደ ምግብ ቤት ነው። አብረን እንግባ። ስለዚህ ከዚህ በኋላ 2 ቦታ መሄድ ይጠበቅባታል። ርቦሃል? ምሳ አልበላህማ? እኔም በጣም ርቦኛል። በቃ እንበላለን አብረን። ሜኑ ካዩ በኋላ ምግብ አዘዙ። አሁን ምግቡ ደርሷል። ብሩ ቶሎ እንዲያልቅላት ውድ የሚባለውን ምግብ ያዘዘች ይመስለኛል። እስቲ ስንት ብር እንደምትከፍል መጨረሻ ላይ እናያለን። ስፕራይት አለ? አንድ ስፕራይት ለስለሳ ምን ይደንታል? እዚህ ምግብ ቤት ከ40 ደቂቃ በላይ አሳልፋለች። ያ ይጠፋል? በጣም A few moments later. ልጁ ግን ግራ ይገባው ይመስላል። እንደ እንጀራ የሆነለት አይመስለኝም። እና ጠጋ አረ ትንሽ ብላ እንደ እንጀራ ይሆነ። እንጀራማ ወሳኝ ነገር ነው ለሁሉም ሰው። እሺ እንግዲህ ሂሳብ ልከፍል ነው። አሁን አትናሲያ ልትከፍል ነው። ስንት ብር ትከፍል ይሆን? 2100 ብር ከፍላለች። እሺ አሁን 2600 ብር ይቀረኛል። እሱን ደግሞ እስኪ ሌላ ቦታ ደግሞ ሄደን የምናደርገውን እስኪ እናስባለን ማለት ነው። አሁን የምግብ ቤቱን ጨርሷለች። ቀጥሎ መሄድ ያለባት ወደ መዝናኛ ነው። እኔም አመሰግናለሁ። እሺ ባይ። ኦልሞስት ወደ 2600 ብር ይቀረኛል። ሌላ ቦታ ደግሞ ሄደን የምናጠፋበትን ቦታ እንፈልጋለን። ሰዓቱ በጣም እየሮጠባት ነው። አሁን የት ለመሄድ ነው ያሰብሽ? አስቢ። ትንሽ ሰዓት ነው የቀረሽ ማለት ነው። አስባ ከጨረሰች በኋላ ጉዟን ጀመረች። ይሄ 2ኛ ራይዷ ነው። የቀራት 1 ብቻ ነው። እሺ አሁን እንግዲህ ወደ ቦራ ልንሄድ ነው። ሌላ ምንም መጫወቻ ቦታ ልክ ብር ላጠፋበት የምችልበት ቦታ አላገኘሁም ቦሌ አካባቢ። ስለዚህ ወደ ቦራ እንሄዳለን ማለት ነው። አሁን ደርሳለች። እሺ አሁን ለራይድ 250 ብር ከፍያለሁ። እንግባና ደግሞ በደንብ እናጠፋለን።
አትናሲያ እንግዲህ ወደ ቦራ መታለች ልትዝናና ማለት ነው። እንከተላት። አሁን የድራጎኑን ጌም ለመጫወት ልንከፍል ነው። 2 የድራጎን ለሁለት ሰው ስንት ነው? በጣም ጠገብ ያለው እንዴት እንደምሆን አላውቅም። እስኪ አብረን እናያለን። አሁን የካሜራማኔንና የኔን ትኬት ቆርጫለሁ። አብረን እንጫወት። ብሩ ኦልሬዲ እያለቀ ነው። ስንት ደቂቃው ነው ግን? አሬ ነገር ይሰረቻስ። አራኒ ወቃዶታ ፍራኦል ጨዋታውን አቋርጦ ወጥቷል። ግን ለምንድን ነው ያቋረጠው? አሁን ፍራኦል ለምን ጨዋታውን አቋርጦ እንደወጣ እንጠይቀው። ራቤን ብሩ ያው ጨዋታው ላይ ስለተሳተፈ 3000 ብር ሸልመነዋል። አሁን ወደ አትናሲያ እንመለስ። 2 ሰዓት ከ3 ደቂቃ ቀርቷታል። ነገር ግን ዛሬ ይህንን ውድድር በሚገባ አጠናቃ 10000 ብር ትወስዳለች። አሁን 2 ሰዓት እንደቀረኝ ነግሮኛል፣ ግን በጣም ከባድ ነው እዚህ ማሳለፍ። ያው ግዴታ እዚህ የመዝናኛ ስፍራ 40 ደቂቃ ማሳለፍ አለባት። አሁን በጣም ደክሞኛል። ስፖርትም እየሰራው ነበር። በጣም ያስፈራል። የምር አዞረኝ ራሱ። ስላዞራት ወንበር ፈልጋ ቁጭ አለች። ስንት ቀረሽ? 2000 ብር ግን ከባድ ነው በጣም። አንተ 5000 ብር ማጥፋት በ5 ሰዓት እንዳሰብኩት። እኔ 5000 ብር ቢኖረኝ አጠፋዋል። ይሄን ተጮቹ። እሱማ ግን ስለ 300 ብር ነው። ውድ ነው ከተባለ እንኳን 300 ብር እኮ ታያ አለሽ እኮ ታይም። መታሰር ቀላል ይመስላል፣ ግን በጣም ከባድ ነው። ቲክቶክሽን ሪኮመንድ አድርጊያቸው። የቲክቶክ ስምሽን? እሺ አውቱ ይባላል ቲክቶክ ላይ። የስንት ዓመትሽ ነው? 19። አይ ያስታውቃል። ተማሪ ነሽ ማለት ነው? አዎ የኮሌጅ ተማሪ ነኝ። በዛውም ስራዎችን ሰራለሁ ምናምን። ኦኬ እየተማርሽ ትሰሪያለሽ? አዎ። ስለዚህ በዛሬው ቪዲዮ ጊቫዊ አለ ላንቺ። ከዚህም በተጨማሪ 10000 ብሩን ካሸነፍሽው እሰየው። በዚህ ሁኔታሽ ግን አይመስለኝም። አረ አሸንፋለሁ። አይ ብታሸንፊም ባታሸንፊም ግን የስታርስ አካዳሚን የቪዲዮ ኤዲቲንግ ትምህርት እሸልምሻለሁ። ወይ በጣም ደስ ይለኛል። በደንብ ሪላክስ ሆነሽ ተቀመጭ። ግን አሁን ኤዲቲንግ ስለምትሸለሚ 10000 ብሩ ባትሸለሚ ኖርማል። አይ የሚባል ነገር የለም። ያንን ተጫወት እያለች ነው። እኔ በጣም ፈራለሁ እንደዚህ ነገር። ያው ብቻዬን ከምገባ አብረን ነው። እሷ ብሩ እንዲያልቅላት ነው በነገራችን ላይ። ከታወቀብኝ እንግዲህ ችግር አያስፈራም። ቦነስ 400 ብር ቀነሰች። እንኳን ደስ አለሽ። የከፈለችው ለካሜራማኖችም ጭምር ነው። ስለዚህ ከታች የሚቀርጽ ሰው አይኖርም ማለት ነው። አግድም ጉድ አድርገሽን ነበረ። ሁለቱን ካሜራማኖችን እዚያም አምጥተሻቸው ማን ይቅረጽ ከታች? ይኸው ሌላ ሰው ነው እያስቀረጽኩ ያሉት። ድም ቅረጩ አግድም። እንዴት ብዬ ብር ላጥፋው? እሺ ታዲያ አልጠፋለኝ። በነገራችን ላይ ሁለተኛው ዙር የስታርስ አካዳሚ ምዝገባ ተጀምሯል። ይሄንን ኪውአር ኮድ እስካን አድርገው በመመዝገብ የ3000 ብር ቅናሽ ያገኙ። ታውቂያለሽ ኢትዮጵያ አንደኛ እንደሆነ? አዎ እስኪ ስማር ደግሞ ሞር መሰክራለሁ። ቤዚክ ብቻ አይደለም፣ አፍተር ኢፌክት አለው፣ ኤአይ አለው፣ ኤሌመንት 3D ነገሮችን፣ ሞሽን ግራፊክስ፣ ስቶሪ ቴሊንግ፣ በቃ የሌለው ነገር የለም ማለት ነው። You are all stars. Welcome to Stars Academy. አይስክሪም እንትን ነው ብቻዋን አላልቅ ብሏታል ብሩ። አይስክሪም ልትጋብዘኝ ነው። በቃ ብር ለማጥፋት ምንም አማራጭ የለም። ኔክስት ጊዜ ከፈቀደ የ100,000 ብር የ1 ሚሊዮን ብር ሽልማት ማዘጋጀት ትፈልጋለሁ። በነገራችን ላይ የኔ ሾው ስፖንሰር ማድረግ የምትፈልጉ ሰዎች ካላችሁ በዚህ ኢሜል ጻፉልን። ቀጣይ እቅዴ 100,000 ብር መሸለም ነው። እስከ መጨረሻ ድረስ አብራችሁ ተከታተሉ። ሰብስክራይብ አድርጉ። ይመቻችሁ። አሁን ወደ ጋራጅ እንሄዳለን። በቃ እዛ ሄደን እናጥፋ። ተባባሪው አደረገችኝ እኮ እናንተ። አሁን የቀራት 1 ሰዓት ከ12 ደቂቃ ነው። አትናሲያ የመጨረሻዋን ራይድ ይዛለች። በዚህ ደቂቃ ውስጥ ሞሌዳ ቀሪውን ብሯን ትጨርስ ይሆን? እስቲ እስከ መጨረሻው ድረስ ተከታተሉ። እንግዲህ ብሯን ልፈጀው ነው ወደዛ ሄዳ። ሰዓትም ትንሽ አለሽ። ከረጅም ደቂቃ በኋላ አሁን ደርሳለች። መንገዱ በጣም ተዘጋግቶ ነበር። የመጣው ሂሳብ 450 ብር ነው። ስንት ሰዓት እንደሆነ ማወቅ ይችላል? 1 ሰዓት ይቀረኛል። አሁን የቀራት 650 ብር ብቻ ነው። እዛጅ የሆነ ነገር እንግዲህ ይሄኛው ንጹስ ሱፐር ሚክስድ 600 ብር። በቃ ጨረስኩት። አንድ ነገር ገዝቼ እንዴ 50 ብር ይቀርሻል እኮ። 50 ብር ይቀር። 50 ብር ምን ልታረጊ ነው? 50 ብር በቃ ወደ ቤት መመለሻ የሚባል ነገር የለም። ትጨርሻለሽ የሆነ ነገር ገዝተሽበት። በ50 ብር በጣም ከባድ ነው እዚህ ማሳለፍ። በ50 ብር ምን ልታረጊ ያስብሽ? እላዩ ላይ ያዘዝኩት ላይ ተጨማሪ ነገር ልጨምርበት። ግን የ50 ብር አለሁ የመጨረሻዋን 50 ብር ጨርሳለሽ ማለት ነው። ተመልካቾቻችን እንግዲህ በሚገርም ሁኔታ 5 ሰዓት ሳይሞላት 5000 ብሩን ጨርሰዋለች ማለት ነው። ምን አርግሽ ነው እንደዚህ ግን በዚህ ፍጥነት ያጠፋሽው?
መጀመሪያ ምሳ በላ። እሺ ከዛ ቦራ ሄደን ተጫወትን፣ ፈናረግን። ከዛ ጋራድ መተን ደግሞ ሎሚቲ ጠጣ። ከበዚች ብቻ 5000 ብር አለቀች። አይገርምም? እኔ ራሱ በጣም ገርሞኛል። ማለት በምን አጠፋለሁ የተጨነቄ ነበረ። በደንብ አጥፍተናል። ጥሩ አጥፊ ነኝ። ለማንኛውም እንኳን ደስ አለሽ የ10000 ብር ሽልማት እንዲሁም ደግሞ የስታርስ አካዳሚን የቪዲዮ ኤዲቲንግ ትምህርት ተሸልመሻል ማለት ነው። የስታርስ አካዳሚ ትምህርት ሲጨምር በአጠቃላይ ወደ 23000 ብር ሽልማት። እንኳን ደስ አለ። የስታርስ አካዳሚን 13000 ብር የሚያወጣውን የኤዲቲንግ ኮርስ ተሸልመሃል ማለት ነው። አሁን መውጣት ትችላለህ። ገባለተ። እንዲሁም በተጨማሪ ጨዋታው ላይ ስለተሳተፈ የ3000 ብር ሽልማትም ተጨምሮለታል። ይህን ቻናል ሰብስክራይብ አድርጉ። ቀጣይ በሚገርም ቪዲዮ እመጣለሁ። ይመቻችሁ። ባይ